እናት ማማዬ አንዴ ካላስቸገርኩሽ አንዴ ላወራሽ ፈልጌሽ ነበርና ባይዘዊ በጣም እድለኛ ነሽ። አንድ ሰው ፈልጎሽ ነበር እና በጣም ነው የሚወድሽ። በጣም ባለሀብት ነው። አንድ ቀን ብቻ ከሱ ጋር እንድታሳልፊና ህይወትሽ እንድትቀይሪ ነው። ገንዘብ ሲኖራችሁ ሁሉም ደካማ ጎናችሁ በገንዘብ የሚሸፈን ነው አይደለም ይመስላችሁ? ቀሽም ምንድነው? በጣም አካበድሽ። የሚጠቅምሽ ነገር እኮ ነው የነገርኩሽ። 2 መኪና እሷ ራስ መኪና እኮ ነው ይኸውልሽ፣ እኔ ከክሽን ላራግፍልሽ ነው ያልኩሽ። እኔ አሁን መልእክተኛ ነኝ። ተጠቀሚበት። እድል አንዴ ነው የሚመጣው። ምን አሰብሽ? ይኸውልሽ የተከበረ ሰው ነው፣ ባለሀብት ነው። አንድ ቀን ብቻ ነው አንቺ የሚፈልግሽ። አንተ ክብር ስላለኝ እኮ ነው ቆሜ እያናገርኩ ያለሁት። ስነ ስርዓት አይኖርህም እንዴ? ሲጀመር ቸኩያለሁ። ቢገባ ደግሞ ሴትነት ክብር ነው። እሺ እንዳትከተለኝ፣ እዚሁ ነው የማዋርድህ። ግጩ። ለምን አገጩ? መቼ መስዋዕት ለሚገጭ አንዴ ጠብቂ። አንተ ሰውዬ ችግር ከኔ ምንድነው? ለምንድነው የምትከታተለኝ? ስነ ስርዓትህን ያዝ። እሺ ባለጌ ምንድነው? ገንዘብ እኮ ነው የተባልሽው። ይኸውልሽ ምንድነው? ከነ ገንዘብ ገደል ግባ። እሺ እንዳትከተለኝ። እሺ ይኸውልሽ አንዴ ምስራች አለሽ። እሺ ወይኔና እንኳን ደስ አለሽ። ፈተና ነበር። እንኪ አዳምጪኝ አንዴ። የምን ፈተና ነው? እሺ ቆይ ምንድነው የምትለው? ሻማን በቃ ሂድ። ስለምን ፈተና ነው የምታወራው? አንድ ትልቅ የተከበረ ሰው ነው እንደነዚህ አይነት ሴቶችን የሚፈትንበት ፈተና ነው። እኔ አሁን መልእክተኛ ነኝ። እንዴት አይነት ሴት? እንዴት አይነት ሴት? ጥያቄ ጠይቂያቸው እምቢ አይሆንም ብለው የሴትነትን ክብር ላስቀደሙ ሴቶች ትልቅ ሽልማት እየሸለመ ነው እና እንኳን ደስ አለሽ። በጣም ይቅርታ እንደዚህ ስላልኩሽ። እሺ ዲስሪስፔክት ማድረግ አይደለም። አሁን እንደው በምን አግባብ ነው የሆነ ባለሀብት የሆነ ቀን ከእንቅልፉ ተነሳና ሴቶች ሲለከፉ እምቢ የሚሉ ቺኮችን እስቲ ልሸልም ብሎ ሻማርን ሲልከው የለም እኮ እንዲህ ኧረ እኔ ደከመኝ።